ብያለሁ ሮጣ ሞተር ልትይዝ ነው ዴኒዝ አንተ ሰራኝ ልሰራ ነበር አንቺ እዚህ ምን ታረጋለሽ ሄደሻል ነበር ወይስ ተመልሰሽ መጥተሽ ነው ኩዜ ፈጣሪ ቆይ ምንም አይደለም የድሮ ጓደኛዬ አይነት እየቀለደች ነው ምን አይነት ቀልድ ነው አትጨነቅ ምንም አይደለም ይቅርታ አርሶንም ማስደነገጥኩት መሰለኝ ለምን መኪናህን አላመጣህም አንተን እያየው ደንግጬ ነው ልብ ድካም ሊይዘኝ ነበር በጣም ይቅርታ በነገራችን ላይ ላስተዋውቃችሁ ዴኒዝ ማለት የማን ልጅ መሰለች ዴኒዝ ይባላለሁ ስላወቅኩት ደስ ብሎኛል እሺ እማ አቁሚ ምኑን ነው ማቆም በእግርሽ መሬቱን አትምጪ እኔንም ታስጨንቅኛለሽ ኬምሪና እናቷንም ውስጥ ናቸው አዎ አቶ ባሪስን እየጠበቁት ነው እሺ አመሰግናለሁ ሰላም ዘይነብ ጊዜ ይኖርሻል ከተገናኘን ቆይተናል ረጅም ጊዜ ሆነን አዎ ማለት ይቻላል ገባኝ ስለዚህ አዲስ ስለተፈጠሩት ነገሮች አታውቂም አልገባኝም ቡራክና እኔ አብረን ነን አላወኩም ነበር ገባኝ እኮ ብታውቂማ ኖሮ ከቡራክ ጋር እቅዶችን ለማውጣት አትሞክሪም ነበር እንደማውቀው ከሆነ አንቺም የማታውቂው ነገር አለ ሁሉንም እቅዶች ያወጣው ቡራክ ነው እኔ የማገኘው ሲመቸኝ ብቻ ነው አታገኘው ግልጽ ነው አይደል አቶ ቡራክ ቢሮ ውስጥ ነው ያለው አዎ የኔም ቤት ምንድነው ይሄን የሚያደርገው አውቆ ነው ሄጄ ራሴው አገኘዋለሁ እርግጠኛ ናችሁ የሚጠጣ ነገር አትፈልጉ ሜሪ ምንም አንጠጣው ግን እዚህ ለአንድ ሰዓት ስንጠብቅ ነበር ለባሪስ ሄጅና አስጠንቅቂው አለበለዚያ ስብሰባ ክፍሉን ረግጬ እንደምገባ ንገሪው እሺ ሰላም እንኳን ደህና መጣችሁ ባሪስ የት ነው አቶ ባሪስ አሁን ስብሰባ ላይ ነው ግን ስለ ስምምነቱ እኛን ማናገር ትችያለሽ እንደዛ ነው እሺ ምንም አይደል ወይዘሮ ኬምሬ እማ እንዳታስቆሚኝ ምን እያደረግሽ ነው እባክሽን ድራማ አትስሪ በጣም ፈርቻለሁ የኔ ልጅ እባክሽን እየዋሸህ እንደሆነ ገብቶኝ ነበር ምንም አታፍርም አይደል ይሄ ምንድነው ምንድነው ይሄ ወረቀት ምንም አይደለም በፊት የፈረምሽው የፍቺ ስምምነት ነው ባሪስ በዚህ ልታስፈራራኝ አትችልም የእውነቴን ነው የምልህ ለእያንዳንዱ ጋዜጣ ደውዬ ቆሻሻ ስራህን ነው የምናገርልህ እንደኔ የፈረምሽውን ስምምነት በስርዓቱ ብታነቢው ይሻልሻል ካሳውን እጥፍ ድርብ ማድረግ ካልፈለግሽ አትኩረሽ አንብቢው
ባሪስ ለምንድን ነው አላስፈላጊ ነገር የምታደርገው? አውቀህ ነው እንደዚህ አይነት ግትር ሰው የምትሆነው አይደል ባሪስ? ትክክል ነሽ። ምክንያቱም ተዋርጃለሁ። ኩዚን ለመቅጣት አግብተሽኛል ነበር? ተጠቅመሽብኛል። ተሳሳትኩ እንዴ? ከዛ ከሱ ጋር ተባብረሽ እኔን ለመጉዳት ሞከርሽ። ይሄንን ሁሉ ነገር ዝም ብዬ የምቀበል መስሎሽ ነበር? እኔ ባጣ ቆይሽ አይደለሁ። ኬምሪ በፈጣሪ ስም ተረጋጊ እባክሽ። ሸውዬ ያማሃል እንዴ? ስለምን ክፍያ ነው የምታወራው? ተከፋፍለን የጨረስን መስሎኝ ነበር። ከዚህ በላይ ምን ትፈልጋለህ? ምንድነው የምትፈልገው ከኔ? አሁንም ስምምነታችን ይቀየራል ኬምሪ። ሌላ ምን ማድረግ እችላለሁ? ህጉ ነው። ቅጣትሽ ታላቅ ይሆናል። በገንዘቤም ሆነ በሞራሌ ላይ ባደረስሽው ጉዳት በስርዓቱ ታካክሻቸዋለሽ። ኬምሪ ተረጋጊ እባክሽ፣ ምንም ነገር እንዳትዩ። ደሞ ፍቺ የምንፈጽመው እኔ በፈለኩት ጊዜ ነው። እውነቴን ነው ምልእ እከሳለሁ። ይሄ ህጋዊ ስምምነት አይደለም። እንደዛ ነው? እንደዛ ካልሽ ሂጂና ክሰሽኛ። ከተሸነፍሽ የፍርድ ቤት ወጪውንም አብረሽ ትከፍያለሽ። ኬምሪ አማራጭ የለሽም። የኔ ምርኮኛ ነሽ። ምንም አይነት ጉዳት ልታደርሽብኝ ካሰብሽ፣ ምንም አይነት ጋዜጠኛ ላዋራ ብትይ እድሜ ልክሽን የማትከፊ ወዳ ውስጥ ትዘፈቂያለሽ። ኬምሪ እባክሽን የኔ ልጅ ጉዳት ልታደርሽበት ካሰብሽ ነገሩ የበለጠ ይባባሳል። እናትሽ ካንቺ በላይ ብልህ ናት። እንደነዚህ አይነት ሰዎች የምትጣያቸው አይነት ሰዎች አይደሉም። ሁሉም አይናቸው በገንዘብ ታውሯል። ገንዘብ ብቻ ነው አይናቸው ማየት የሚችለው። እያለቀሽ ልጅሽን እንደወስድልሽ የለመንሽኝለት ያወራሽው ግን እንደሱ አልነበረም። እናትሽ ጀልባዬ ድረስ መጣ እንዳገባሽ ለምናኝ ነበር። እንደዚህ አይነት ሰው አልመሰልከኝም ነበር አቶ ባሪስ። ሰው መስለኸኝ ነበር። እኔማ ልጅሽን እንደወስድልሽ ማለት ምን ማለት ነው? ምን አይነት አስቀያሚ ንግግር ነው? እንዴት አይነት ባለጌ ሰው ነህ አንተ? ኬምሪ ቆይ እባክሽን ኬምሪ መሀይም ነህ። ደህና ሰው መስለ ቤታችን ገብተህ በጠበጥከው ቤታችንን። ፈጣሪ አፈር ያስበላህ። የእጅህን ታገኛለህ ደግሞ። በድጋሚ ሰኞ እንገናኛለን። እሺ ወይዘሮ መልካም የስራ ቀን ይሁን። መልካም ቀን። እናመሰግናለን። የምናደርጋቸው ስብሰባዎች በጣም ናፍቀውኛል። ፊትሽን ሳየው ገባኝ። ምሳ አብረን እንብላ? እሺ የት? እንዴት ነሽ? ሰላም። ስላገኘሽ በጣም ደስ ብሎኛል። ተሽሎሽ ማየት ደስ ይላል። እንዴት ነሽ? በጣም ደህና ነኝ። አንቺስ? ከድካም በስተቀር ደህና ነኝ። እኔ አንቺን ይደክምሻል ብዬ በፍጹም አስቤ አላውቅም። እዚህ ምን ታደርጊያለሽ? አንድ ቀለል ያለ ጉዳይ ነበረኝ። የድርጅቱ ስራ መቼም ረፍት አይሰጥሽም አይደል? በጭራሽ። መስሪያ ቤት እናገኝሻለን ማለት ነው? ለጊዜው አልመጣም። ብትመጪ ጥሩ ነበር። አይ አሁን እንኳን አልመጣም። ዛሬ ማታ ቤት ስብሰባ አለን። ቡራክና ካንም ይመጣሉ። የኔን ወደ እነሱ መመለስ ልናከብር ማለት ነው። ስለ ግብዣው በጣም አመሰግናለሁ። ግን ዛሬ ማታ ሌላ ጉዳይ አለኝ። ቀደም ብዬ ባቅ ደስ ይለኝ ነበር። መቼም ይቅር እንደምትይኝ ተስፋ አደርጋለሁ። ምንም አይደለም። ሌላ ጊዜ እናደርገዋለን። ምን እያደረጉ ነው? የሆነ ዝግጅት አላቸው መሰለኝ። አይገርምም? እዚህ ያገኛለሁ ብዬ አልጠበቅኩም ነበር። እኔ ምለው መስሪያ ቤት አገኝሻለሁ ብዬ አስቤ ነበር። ለዛ ነው ያልደወልኩት። የምር እዚህ ምን ታደርጊያለሽ? ትልቅ መሬት አለ። ዝርዝሩን በኋላ እነግርሃለሁ። ሌላ ሰው ሳይነቃ መሬቱን አንድ ነገር ማድረግ አለብን። ደህና ትመስላለች፣ ግን ደህና አይደለችም። እንዴት ናችሁ? ሰላም፣ እንዴት ነሽ? ሰላም ናችሁ? ሰላም በሏታ። ሰላም። የሁሉም ልደት በአንድ ቀን ነው የሚከበረው? ይገርምሻል፣ እዚህ የመጡ ቀን ነው እንደ ልደታቸው የሚታየው። የትውልድ ቀናቸው በሱ ነው የሚወጣው። እንዴት ደስ ይላል! እናመሰግናለን። መልካም ልደት ይሁንላችሁ። መልካም ልደት። መልካም ልደት። መሬቱን በዚህ ዋጋ ለመግዛት አንድ መንገድ መፈለግ አለብን። እሺ፣ አስብበታለሁ። በጥንቃቄ መሆን አለበት። እዚህ ስራ ውስጥ የምትሳተፈው አንተ ብቻ ነህ። እሺ፣ አትጨነቂ። ኬምሪ እባክሽኝ፣
የምር ልቤን ይሰብረዋል። ያኔ ሁለታችንም ግራ ገብቶን ነበርና ደግሞ ያንን ለመናገር አልነበረም እዛ የሄድኩት። ግን እንዲሁ ዝም ብለን ማውራት ጀመርን። እንዳጋጣሚ ስላንቺ ተነሳ። ምንም ነገር እንዲያደርግልኝ አልጠየቅኩትም ኬምሪ። እባክሽን ኬምሪ መኝኝ። ምንም አይደለምማ። ስለዚህ ማውራት አልፈልግም። እውነቱን ለመናገር የዛን ቀን እግሬ ተሰብሮ ባልሄድ ደስ ይለኝ ነበር ኬምሪ። ይሄ እንደሚፈጠር እንዴት ማወቅ እችላለሁ? በፈጣሪ ሰው ለኔ ብሎ ምንም ባያደርግ ምን አለበት? ቆይ ምን አለበት? እኔማ ዛሬ ከመሬት ተነስቶ እንዲያደርግሽ እንደሚል እንዴት ላውቅ እችላለሁ? ምንም አይደለምማ። በቃሽ። አሁን ተይው በቃ። እንዴት ዋርደናል። ዩኑስ መጀመሪያ እናቴን ጸጉር ቤት እናድርሳት። እሺ እኔም ቤት። ኬምሪ ተናደሽብኛል እንዴ? ችግር የለም ሁሉንም ነገር ቤት እናወራለን። እባክሽ አትናደጅብኝ እኔ ልጅ። ቀጥሎ ወዴት ነን ኬምሪ? አልሰማሽኝም? ቆይ እንዴ ሰላም በቃ ቻው። እሺ ቻው። ስለነዚህ ሰዎች ታሪክ እየጻፍኩ ባስቀምጥ ፊልም ይወጣዋል። ከየኑስ ጋር ከየት እየመጣችሁ ነው? ከድርጅቱ ነው የመጣሁት። ለፍቹ አንዳንድ ማስጨረስ ያሉብኝ ጉዳዮች ነበሩ። ከዛ ነው የምመጣው። እዚህ ምን ልታደርግ መጣ ነው? እንግዲህ ያለፉት 2 ወር ከምናምን ኢስታንቡል ነበርኩ አለች። ታዲያ አንተ ጋር ምን ታደርጋለች? ያ ውሻ መርማሪ እዚህ እንዳለች ስላወቀ እሱ ሳይነግረኝ በፊት ራሴ መጥቼ ሰላም ልበለ ብላ ነው። ለዛ ነው ከሱ ጋር እንደማናወራ አላወቀችም። ለነገሩ እሷ እንዴት ይሄን ማወቅ ትችላለች? ማወቅም አይጠበቅባትም። ገባኝ። ለማንኛውም ትላንትና ራቱ በጣም ቆንጆ ነበር። ያን ያህል አያስጠላም። ያው ዘይነብ ብትኖርም ግን ደስ ይል ነበር። እኛ ከሄድን በኋላ ጉን ይረበሸህ እንዴ? ውስጥ መግባት አለብኝ። እሺ በኋላ እናወራለን። መልካም ቀን። አሁን ወዴት ነን ኬምሪ? ወደ ቤት ወሰደኝ። ምን ነው? ቃል ገብቼ ነበር። ሁለታችሁ ፈገግ ያላችሁለት እደንስላችኋለሁ ብዬ ቃል ገብቼ ነበር። እንደዛ ከሆነ አስታውስሃለሁ። እንዳትርሹ። እንደ ፈጣሪ ፍቃድ ሰርጋችሁ ላይ ጨፍራለሁ። ሙሽሮች ማሬ ማሬ፣ ሙሽሮች ማሬ ማሬ፣ ሙሽሮች ማሬ ማሬ፣ ሙሽሮች ማሬ ማሬ፣ ሰርጋችሁ ይሁን መልካም ፍሬ። ሙሽሮች ማሬ ማሬ፣ መች ትመጫለሽ? ሰኞ ቀን የቀረሽ እንደው ያምራል አይደል? በደንብ አየው። እስከ ዛሬ ወረቀት ላይ በተጻፈ ስም ብቻ ነበር የማውቃቸው። አሁን ግን እዛ ድረስ ሄጄ በአካል ሳያቸው በደንብ ሰው ሆነው ታዩኝ። ቁጥር ብቻ እንዳልሆኑ ገባኝ። እስከ ዛሬ ፈረምኩትን ፊርማ ጥቅም ባይን ያየሁት፣ ግን በራሴ ተናደድኩ። እስከ ዛሬ ድረስ እነዚህን ህፃናት ለምን ሄደን አላየናቸውም? ያው ስራ ስለሚበዛ ጊዜያችን አይፈቅድልንም። ስለዚህ ውሳኔን ለእናንተም ልንገራችሁ። ከዚህ በኋላ ከፋውንዴሽኑ ጋር ራሴ በቀጥታ እየተገናኘው ሰራለሁ። እውነትሽን ነው? አዎ። በጣም ደስ የሚል ዜና ነው።
ዛሬ ፋውንዴሽኑ ጋር ሄደሽ ስለጎበኘሹ ደስ ብሎኛል። እኔም በጣም ደስ ብሎኛል። ግን የምታደርጊውን ወስነሻል እንዴ? እንዴትና ከየት እንደምንጀምር ገና አላወቅኩም። ግን ሙሉ ጊዜን ለዚህ ፋውንዴሽን እሰጣለሁ። ጥሩ ነው። ግን መጀመሪያ ቡድን መመስረት ይኖርብሻል። ፋውንዴሽኑ ያለበትን ሁኔታና ምን እንደሚፈልግ ወቂ። እውነትሽን ነው። አንድ ነገር እያሰብኩ ነው። ምን? እንደ መጀመሪያ እርምጃችን አዲስ ቆንጆ የተሻለ ምቾት ያለው ዶርም ልንሰራላቸው እንችላለን። አዎ የኔ ፍቅር ጀግና እኮ ነው። ትስማሚያለሽ? ያንቺ ምርጫ ነው። ምንጣፎቹ ደግሞ በካን በኩል ናቸው። ሙሉ ግንባታውን እኔ ይዘዋለሁ። ደስ ይላል። አሁን የሚቀረው ቦታ ማግኘት ብቻ ነው። በጣም ጥሩ። መሬት እንዲያገኙልኝ ቡድን አዋቅራለሁ። ጥሩ ነው ጉኒ። አንዴ ትክክለኛውን ቦታ ካገኘን በኋላ ቀጣዩ ቀላል ነው። ይቅርታ አረፈድኩ። እማ መቆየትሽ ጥሩ ነው። በጣም አምሮብሽ ነው የመጣሽው። አረ በጣም አምሮብሻል። በጣም አመሰግናለሁ። እኔ ምልሽ እንደዚህ እንደሚያምርብሽ ባቅ ኖሮ ቀደም ብዬ ጸጉርሽን ቆርጠው ነበር። የእውነት ወደዳችሁት? በጣም እንጂ። እማ በጣም ቆንጆ ሆነሻል። አመሰግናለሁ የኔ ልጅ። አንዳንድ ሰዎች እንዲህ ሆነሽ ቢያዩሽ ኖሮ በጣም ይቆጫቸው ነበር። አሁን ግን ረፍዷል። ይኸውልህ የኔ ልጅ፣ አንድ ላይ የመኖራችን ጉጉት ሆዴን ከፍ ዝቅ እያደረገው ነው። የተለመደ ነው ይመስልሃል? አዎ ቢሆን ደስ ይለኛል። አሁን ስማ፣ አዲሱ ክፍል ቆንጆ ሆኗል አይደል? ግልጹኝ ልንገርህ፣ ከቀለበቱ በኋላ ወደ ሸሚን ዛሬ ሄዳለሁ። እሺ? ወይ ጉድ! ለምንድነው ደስታዬን ለማጥፋት የምትሞክረው? እንደሱ አይደለም። ሁሉም ሰው ቦታውን ማወቅ አለበት። ከዛ ወደፊት መመልከት እንችላለን። የምልህ ገባ? እንደዛ ነው። የራስ ጉዳይ ነው። እንደፈለክ ያንተ ውሳኔ ነው። ግን ኤርዴክ ለተወሰነ ቀን እንደምንሄድ ታውቃለህ። ቢያንስ እኛ ስንሄድ ከልጁ ጋር አትቆዩ? ምን? በእናታችሁ ያን ልጅ እኔ ላይ ያጣሉብኝ። ወይ አምላኬ! አንድ ነገር ለኔ ማድረግ ይከብዳል። ለሁለት ቀን እኮ ነው። ለሁለት ቀን እዚህ መቆየት ይከብዳል። እሺ አቶ ሳሚ። በጣም አመሰግናለሁ አቶ ኩዚ። ምንም አይደለም አቶ ሳሚ። አቶ ሁሴን ወይዘሮ ጉልተና አንቺም ግቢ። እየቀለድክ ነው እንዴ? አንሳው እንጂ። ይሁን ኩዝዬ፣ በዓላችን እኮ ነው። መልካም እድል ያመጣላችኋል። ከድሮ ጀምሮ የተለመደ ነገር ነው እኮ። ክላክስ እንዳደርግ እንኳን አልፈቀደልኝም ነበር። ይሄ ሰውዬ እኮ እብድ ነው። አንተ እያለ እኔን እብድ ትላለህ? አይደብርም? ለዛ እኮ ነው አምሳያህን ፈልገህ ያገኘኝ። እና እንሂድ፣ ፎቶ እየተነሱ ነው። ኬምሪ ነይ። አቶ ሁሴን፣ እስቲ ውበታችንን በደንብ የሚያጎላ ፎቶ አንሳን። እሺ፣ ማየት የምትፈልጊውን አየሽ። ለምን እዚህ ድረስ መተሽ ማየት እንደፈለግሽ ራሱ አልገባኝም። ያው አየሻቸው፣ ምን ይሰራልሻል? እንዲያው ማየት ስለፈለኩ ነው። እኔ እንደሚገባኝ ራስሽን መጉዳት ፈልገሽ ነው።
ሲጃጃሉ ማየት ስለፈለኩ ነው። እሺ እናቴን ቤት አድርሳት። ከዛ በኋላ መተን እንውሰደኝ። ኩዚ እና እንነሳ እንጂ። ቆይ መጣሁ። ተይው እንጂ ኬምሬ፣ በጣም እያጨናነቅሽው እኮ ነው። ሰዓቱ ደርሷል። በቃ ውስጥ እንግባ። እናመሰግናለን አቶ ሁሴን። እናመሰግናለን አቶ ሁሴን። አንድ ያቆምልኝ። ልክ ዛሬ 25 ዓመታችን ነው። አቶ ሳሚ ለዚህ ቀን ወይዘሮ ሃንዳን ምን ስጦታ ገዛህላት? እንደተለመደው ምንም። ለሳሚ እንዲህ አይነት ነገር ተራ ነው። እኔ አላማው አይገባኝም። ራታችንን እየበላ ነው። ሌላ ምን ያስፈልጋል? ስምሽኝ ንገሪኝ እመቤቴ። አይኑር ሳንካር። የእናት ስም? አይዝል። የአባት ስም? ሐሰን። የትውልድ ቦታ? ባላክሲር። አመሰግናለሁ። ያንተን ስም ንገረኝ። ሳሚ ቴኪኖግሉ። የእናት ስም? ካድሬ። የአባት ስም? ሳይት። ባትወጣ ይሻላል። እገልሃለሁ። ኧረ እባክህ ሳሚ፣ ሳሚ እባክህ! ዞር በይ አንቺ፣ አለበለዚያ አንቺንም ነው የምገልሽ። አትንካት! ለእኛ ህይወት ምን ሆነ? በላምታይ ላንተ ብዬ ቤተሰቤን አልተውኩልህም። ላንተ ብዬ ትምህርቴን አልተውኩልህም። ወጣት ሴት ሆኜ ካንተ ጋር በችግር አልማቀኩም። ገበያችንን ለማስተካከል አብሬ ያለፋሁ። ንገረኝ፣ ከዛ ባህሪ ጋር ችዬ አልኖርኩም። ያንተን ዱላ ችዬ አልኖርኩም። አንድ ቀን እንኳን ፈገግ ብለሽ ሰላም ብለሽኝ ታውቂያለሽ? ቤት በመጣው ቁጥር ያንቺን የተኮሳተረ ፊት ማየት አለብኝ እንዴ? አንድ ቀን እንኳን ሰላም ሆነሽ አታውቂም? አንድ ቀን በየቀኑ ጭቅጭቅ ጭቅጭቅ አይሰለችሽም እንዴ አንቺ ሴት? አንቺ አይኖር ሳንካር ሳሚ ቴክኖግሉን ባልሽ እንዲሆን ትቀበይዋለሽ? አዎ።
አንተ ሳሚ ቴክኖግሉ አይኑር ሳንካርን ሚስትህ እንድትሆን ትቀበላታለህ? አዎ። እናንተስ ምስክር ትሆናላችሁ? አዎ አዎ። አመሰግናለሁ። እሺ እዛ ጋር ፈርሙ። እንግዲህ ከአሁን በኋላ ባልና ሚስት ናችሁ። እንኳን ደስ አላችሁ። የደስታ ሕይወት እመኝላችኋለሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እዚህ ምን ታደርጊያለሽ? እማ ምንድን ነው? እሺ አንተ ወደዛ ሂድ። ሂድ ተመለስ ነው ያለው። አትጨነቅ። የመጣሁት ልረብሽ አይደለም፣ እንኳን ደስ አላችሁ ለማለት ነው። እማ በቃ አሁን ወደ ቤት ሂጂ። ነይ ነይ፣ ወይዘሮ አንዳንድ እባክሽ አብረሽኝ ነይ። ይሄ አንቺ ባህሪ አይደለም። ወይዘሮ አይኑር፣ አቶ ሳሚ እንኳን ደስ አላችሁ። ሴትዮዋ ራሷን አዋረደች። እማ ወደ ቦታ ተመለስ። ሁሉም ሰው ወደዚህ ያየ ነው። ነይ እንሂድ። አንድ ጊዜ ፈገግ በሉ፣ ፎቶ ላንሳ። አቶ ሁሴን ደግሞ ከዚህ በኋላ እንዴት ነው የምንስቀው? አባዬ አንተ ግባ፣ እኔ ላንሳ። እሺ ልጄ። አንቺ አባትሽ ጋር ሂጂ፣ እኔ አነሳለሁ። እሺ። አቶ ሁሴን እዛ ጋር ቆም። አንቺ ደግሞ ከአባትሽ ጎን ግቢ፣ እዛ ጋር ግቢ። ኬምሬ ልጄ ነይ እኔ ጋር። እሺ እማዬ። ይህንን ቀን እኔም አልፌዋለሁ። እኔም ይህን ቀን አይቼዋለሁ። እማ በእናትሽ ረፊ። ዛሬ አሮጊቷ ሀንዳን የ30 ዓመታት ባሏን ከአዲሷ ሚስቱ ጋር ጨብጭባ አዳረችው። እንኳን ደስ አለው፣ እንኳን ደስ አለው። አሪፍ ነው። እንኳን ደስ አለ። ፈጣሪ ለዘላለም ደስተኛ ያርጋችሁ። የተባረከ ትዳር ይሆንላችሁ። አመሰግናለሁ። አቶ ሳሚ አመሰግናለሁ። አጎቴ ሳሚ የመውጫው በር በዛ ጋ ነው። ወይኔማ
እንኳን ኩዚ ቶሎ ደረሰባት። ምን ይሻላታል? የሆነ ነገር እንዳታደርግ። ልትበጠብጥ ነው የመጣችው። ምንም ሆነ ምን እቺ ሴትዮ ትወዳለች። አሁንም ትወዳለች። ባይሆን አትመጣም ነበር። እንኳን ደስ አለህ አቶ ሳሚ። አዲስ ህይወት መሰረትክ። እኔን ለመተካትም ብዙ ጊዜ አልወሰደብህም። እንደዛ አትበይ። ከአንቺ ጋር ከተፈታ በኋላ ነው የተዋወቃት። ወንጀለኛ አታርጊው። ገባሽ? ምንም ሆነ ምን ወንድ ነው። አዲስ ገረድ ለማግኘት ጊዜውን አላቃጠለም። ለሱ ደቂቃ እንኳን አልወሰደበትም። ታዲያ ይሄ ከማመንዘር ውጪ ምን ሊሆን ይችላል? ታውቂያለሽ፣ እዚህ ከምንመጣ ቱንሰር ቤት በወስድሽ ደስ ይለኝ ነበር። ማለቴ በአቶ ሳሚ ይህን ያህል ከተከፋሽ ከዚህ ሻይ በጣም የጠነከረ ነገር ያስፈልግሻል። በስካር ሁሉንም ትረሺው ነበር። እሺ እየቀለድኩ ነው። ቀልድ ድብርቱን ያጠፋዋል ብዬ ነው አይደል? ምና በነገራችን ላይ ጸጉርሽ ያምራል። ወደድከው? በጣም የምሬ ነው። ከፊትሽ ጋር በጣም ይሄዳል። ያምራል። ወጣት አደረገሽ። ሴትዮዋ ስንት አመቷ ነው? ስንት አመቷስ ቢሆን አንቺ ለምን ትጨነቂያለሽ? ምን ጨነቀን? በቃ አንዴ ይሆናል። የጫጉላ ሽርሽርም ይሄዳሉ። ማን ነው ደግሞ እንደዛ ያለው? የሷ ቤተሰብ ጋር ነው። ባላክሲር ነው የሚሄዱት። አቶ ሳሚ ቤተሰቧን ምናምን ሊተዋወቅ ነው የሚሄደው። ለትውውቅ ነው የሚሄዱት። ሌላ ነገር የለም። በቃ ቤተሰብ ሊጠይቁ ብቻ ነው የሚሄዱት። እኔን አንድ ቤተሰቤን እንድጠይቅ ፈቅዶልኝ ነበር። ሁሌ ከጀርባቸው ይሰድባቸው ነበር። ሊያያቸው እንኳን አይፈልግም ነበር። እኔም እንዳያቸው አይፈቅድልኝም ነበር። ወይዘሮ አንዳን እሺ አታልቅሽ። ሰዎች እችን ቆንጆ ወጣት ምን አድርጓት ነው የሚያስለቅሳት ይሉኛል። ጨካኝ ነው አታስቢኝ። እሺ ማዬ። ካልሆነ ግን በመሃላቸው የሆነ ነገር አለ ብለው ያስባሉ። ነገ ደግሞ የፍቅረኛሞች ቀን ነው። የትዳራቸው የመጀመሪያ ቀን የፍቅረኛሞች ቀን ይሆናል። ነገርኩ እኮ የኔ ልጅ፣ አውቀው ነው እንዲህ ያደረጉት። እሱ ስለ ፍቅረኞች ቀን እንዴት ሊያውቅ ይችላል? ስለ አቶ ሳሚ እኮ ነው የምናወራው። አጋቢው ሰውዬ ነው ቀን የቆረጠው የመደበላቸው። በቃ ድንገት ዛሬ ሆኖ ተገኘ እንጂ አጋጣሚ ነው። ይሄን ያገባሁት እኔ በሆን ኖሮ ግን ድጋሚ አይኔንም ማየት አትፈልጉም ነበር። ግን ዛሬ ሁለታችሁም ቀለበቱ ላይ ተገኛችሁ። መኖር ነበረብን በሚገባ። ወንድ ሲያደርገው ምንም አይደለም አይደል? የወንዶች መብት ውስጥ ይሄ ነገር ተጽፏል። እሱ አዲስ ህይወት የመጀመር መብት አለው፣ እኔ ግን የለኝም። አንዴ ቆይ፣ አንቺም ልታገቢ ነው እንዴ? ይሄን ልትነግሪኝ እየሞከርሽ ነው? ለዚህ ነው እንዴ የተጨነቅሽው? ይሄ እኮ ለእኔም ድንገተኛ ነበር። መጀመሪያ እንኳን ስሰማ ምንም ነገር አላልኩም፣ ግን ምንም ማድረግ አልችልም ነበር። ምን ላድርግ? ላስቆመው አልችልም፣ ጥየው አልሄድ እና ታዲያ ምን ማድረግ ነበረብኝ? ግን ዲሜትን በቀላሉ እንደዛ ዘጋሃት። እሱ ከዚህ ጋር አይገናኝም። ምንም የሚያገናኘው ነገር የለም። ሁለቱም ያው ናቸው። ወንድ ሲያደርገው መብቱ ነው፣ ሴት ግን ስትሆን ትልቅ ብልግና ነው። ሂሳብ አምጣልን። እንሂድ የኔ ልጅ እንሂድ። ለአባት ዝግጅት ማርፈድ የለብህም። መልሱን ያዘው። አያቴ ለምን ሲያንን አላመጣችሁትም ብላ ትጠይቃቸዋለች። አትጠይቅም፣ ትምህርት እንዳለ ታውቃለች። አይዞ፣ ክረምት ላይ በረፍት ትሄዳለህ። ሰርጉ ባለፈው ሳምንት ቢሆን ኖሮ ይሄድ ነበር። ልጁ ትክክል ነው። ትምህርት ባይጀመር ትሄድ ነበር። ለመጀመሪያ ጊዜ ነው ጥየው ሲሄድ። ትልቅ ልጅ ነው፣ ብቻውን መሆን ይችላል አይደል እንዴ? አይደል?
ዲሜት በጣም መምጣት ፈልጋ ነበር፣ ግን ሌላ ነገር እንዳይፈጠር ብላ ቀረች። ኩዚ አዳምጣቸው አታውቅም። ምናልባት ብትሰማቸው ልትረዳቸው ትችላለህ። ሰርፈም የእውነት በጣም ጥሩ ሰው ነው። አንዳችንን እንኳን አስቀይሞን ያውቃል። ከልብህ ስላልተረዳሃቸው ነው ኩዚ። ይኸው ነው። እንፍጠን፣ አሁን መነሳት አለብን። ኩዚ ተነስ፣ ሊሄዱ ነው። እሺ፣ ጥሪያችንን አክብራችሁ እዚህ ድረስ መጣችሁ። አደከምናችሁ። በጣም እናመሰግናለን። አይ አረ ምንም አይደለም አቶ ሳሚ፣ በጣም ደስ ብሎናል። እናመሰግናለን ወይዘሮ ጉልተን። እሺ፣ መልካም መንገድ። በደንብ ተዝናኑ። እናመሰግናለን ዘይነብ። እየመጣችሁ ያቸው። እሺ እሺ። ኩዚ ሲያን አደራሺ። አባዬ 50 ጊዜ ደግመ ነገረኝ። ከስካሁኑ ጋር 100 ይሆናል። ጭንቅላት አለኝ እኮ። መቼም ማድርቅ ከሆነ ያው ሊሄድልህ ነው። ቻው። እሺ አንበሳው ኦፓ ይኸውልህ አቶ ሳሚ እባክህን ተጠንቅቀህ ንዳ። እሺ ያው ኬምሬ ኢንተርኔት ላይ መንገዱ ደህና እንደሆነ ብታይም ቀስ ብለህ ንዳ፣ ተረጋግተህ ንዳ። እሺ ስማ፣ ወንድምህን እንዳታስቸግረው። እሺ እሺ። ጨዋ ልጁን። እሺ እሺ። ቶሎ እንመለሳለን። እንውጣ በቃ። ለመልካም እድል ከኋላቸው ውሃ ንድፋ። ራሳችሁን ጠብቁ። እሺ ቻው። ሰላም ግቡ። በድጋሚ አመሰግናለሁ፣ በተለይ ለዛሬው። አይ ምንም ምስጋና አያስፈልግም። ለአባቴም ቅድም ነግሬዋለሁ። ዛሬ እናቴ የመጣችሁ እንኳን ደስ አላችሁ ልትላችሁ ነው። ከዛ ውጪ ይዣት የወጣሁት ሌላ ነገር እንዳይመስላችሁ ብዬ ነው። ስለዚህ ሌላው ደግሞ ምንም የሚያስጨንቅ ነገር የለም። አንቺ ምንም እንዳትጨነቂ፣ ምንም አትጨነቂ። ምንም ችግር የለም። እኔ አባትህን ለማግባት በወሰንኩ ጊዜ የድሮ ትዳሩ እንዳበቃለት አረጋግጬ ነው ከዛ ነው የወሰንኩት። እናትን መናቅ አልፈለኩም ነበር። ካሁን በኋላም እሱን አልፈልግም። እሺ፣ ሲያንንም ቢሆን በደንብ አድርጌ እንከባከበዋለሁ። አመሰግናለሁ። ቻው። ቶሎ ነው የምንመለሰው። ሁሉንም ነገር አስገብታችኋል አይደል? ሁሉም ነገር ገብቷል። ቦርሳዎችን እንኳን አስገብቻችኋለሁ። እናመሰግናለን። ቻው አይኔ ቆንጆ። እሺ በሉ፣ ደህና ሰንብቱ። ቻው፣ ሰላም ሁኑ። ደህና ሁኑ። እየተጠነቀቃችሁ በሉ። ቻው። ፈጣሪ ከተላችሁ። እንዴ ዘይነብ እያየሽ እንጂ ምን ሆነሽ ነው? እና አሁን ምንድነው የምናደርገው? ምንም አናደርግም። ዛሬ ሰነፍ ሆነሃል። ዳሄድና ጥናት ጀምር። ነገ እኮ ትምህርት አለ። ሲኮዝ አጥንቻለሁ እኮ የቤት ስራዬንም ጨርሻለሁ። ምንም የለኝም ከእናንተ ጋር ልሆን። ኧረ እባክህ ሌላ ችግር ራሳችን ላይ እንጨምር። እና ምን ማድረግ ነው የምትፈልገው? ፒዛ ትወዳለህ? በጣም እወዳለሁ። አዘን እዚሁ እናስመጣ ወይስ እዛ እንብላ? ረሳሹም ዛሬ ከጠበቃሽ ጋር ቀጠሮ እንዳለሽ? ስላስታውሽኝ በጣም አመሰግናለሁ። ኬምሬ። እሺማ፣ ቦርሳዬን ይዤ ልወጣ ነው። ሲኮዝ ይቅርታ ግን ፒዛ ማታ ገዛላለሁ። እስከ ማታ መጠበቅ አይችልም። እኔና ኩዚ ይዘነው እንወጣለን። እሺ። አይ ጥምዝ መሸጫው ጋር ለሄድ ስለሆነ እዛው ይበላሉ። ሁለታችሁም አትጨነቁ። እሺ እሺ። ከዛ ማታ ደግሞ ሲኒማ እንሄዳለን። ኧረ በጣም አመሰግናለሁ ወንድሜ።
እሺ ስለዚህ ዛሬ ምን እንደምናደርግ አውቀናል። ነገ የሚሆነውን ፈጣሪ ደግሞ ያውቃል። በቃ መልካም ጊዜ ይሁንላችሁ። ቻው። ደህና ዋሉ። ቀስ አረ ቀስ ዛሬ ምን ሆነ ነው? ምንም አልሆንኩም። አንተም ቢያደርገኝ ኖሮ ዝነኛውን አቶ ባሪስን ብሆን ኖሮ የመንደር ልጅ ላልኳትና ለናኳት ሴት ራሴን ያን ያህል አላዋርድም ነበር። አሁን ግን በጣም ከባድ ፍቅር ከኔ ይዞሃል ብዬ ላምን ነው።